السلام عليكم ورحمة الله تعالى وبركاته ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ ገኛለሁ አላህ ቸር አዛኝ የሆነ ጌታ ነው ሁሌም ባሮቹን በጸጋው ይከባቸዋል የመልካም ስራን በሮች ሁሌም ይከፍትላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለረቢኩም ፊ ደህሪኩም ነፈሐት ለጌታችሁ እኮ በአመት ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ አላ አዋጅ ፈተዓረዱ ለሃ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደምታውቁት አላህ ረመዳንን አመጣለን ጾም ነው ለሊቱን ቆም ነው ተሐጁድ ገባና አሽሩ ለዋኺረን ኢዕቲካፍ አሳለፍና ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን እነሱንም በሱ ጸጋ ጾም ነው አሁን ቀናቶች አለፉ የሐጅ ወር ደግሞ መጣለን በተለይ እነዚህ 10 ቀናቶች ወደኛ መጡ እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ አስአላህ التوفيق والإخلاص والسداد والصواب እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው ذلك الدين القيم ይህም ቀጥተኛው ሃይማኖት ነው فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው إني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው الحج اشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው ከነዛ ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው 8ኛው ሌሊት ላይ ሙዝደሊፋ እናድራለን 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ የውሙ ነህር አለ እርድ ያለው ዛው ነው ጠጠር ሞሮር ያለ ዛው ነው ጸጉር መላጨቱ ያለው ዛው ነው ሰደቃው ዱህዩ ያለው ዛው ነው በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን ወልፈጅር ወለያልን 10 والشفع والوتر አላህ በ10 ሌሊት እምላለው እነዚህ 10ዎቹን ابن عباس ምን ይላሉ ايام العشر من ذي الحجه የذو الحجه 10 ቀናቶች ናቸው ይሉናል والشفع يوم النحر ነው والوتر ደግሞ يوم عرفه ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም የቀናቶቹ ታላቅነት እየታየን ነው ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው አፍضل ايام الدنيا ከዱንያ በላጭ ቀናቶች ተብለዋል እነሱንም ያህል ነገር የለም አራተኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል والذي يظهر قلص اندم يهونو أن السبب في امتياز 10 الأوائل من ذي الحجة الاجتماع أمهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው
የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። من صلاة صلاة على السوست وحج حج على وصدقة صدقة على وصيام صوم على وصدقة صدقة على وضحية على النزي ليلة وراتوች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለው። አምስተኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند ስራዎች በጣም የሚወደዱበት ቀናት ቢኖሩ عشر ذي الحجة የሚያህል ቀን የለም ዓመቱ ውስጥ ይላል። አላህ ስራን ስትሰራ በጣም የሚወድበት ቀናት ማለት የذل حجة ቀናቶች ናቸው። እነዚህ 10 ቀናቶች ናቸው። እነዚህ የሚወዳደር የለም። በረመዳን ቀናት ከምትሰራው ስራ በላይ በእነዚህ 10 ቀናቶች የምትሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة ከذي الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ نعم صحابዎችም ተገርመው ጥያቄ አቀርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ። ذروة سنام الإسلام የእስልምናን ሻኛ እንደ መረጃ ቀረቡ። አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም። إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጃል። በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው ያደርገን። ይህን ሐዲስ ያስተላለፉት ከኢብኑ አባስ ما من أيام العمل الصالح فيهن أحب إلى الله من أيام العشر ذي الحجة ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግንቶ ለማናገር እስኪያጣቸው ድረስ። ሱብሃንአላህ ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ لا تطفئوا سروجكم أيام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ ሳልፉት አትኩሮት ስጡት ይሉናል። ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ما من أيام العمل الصالح فيهن أحب إلى الله من 10 ذي الحجة በአስሩ የذو الحجة ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ لا تطفئوا سروجكم أيام العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ويذكر اسم الله في أيام معلومات በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር ምናበዛበት ነው።
ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂና በእነዚህ ቀናቶች ላይ አደራ አብዙ ሚነ ተስቢሒ ሱብሃንአላህ ብላችሁ አላህን አጥሩት ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት ወተህሊሊ ላኢላሃ ኢለላህ በሉ ወተክቢሪ አላሁ አክበር ስትሉ አልቁት ሰሃቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር ህዝቡም እነሱን ሲሰማ አብሮ ተክቢራ ያደርግ ነበር አላህን የበለጠ ምናወሳበት ዚክር እስትግፋር ምናደርግበት ወር ቀናቶች ነው እናገኘዋለን ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው العمل الصالح ከተባሉት ውስጥ ጾም ማብዛት አለብን ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ ሐጅ ላይ ላለህነ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው 9ኙን ቀን መጾም ይከብደኛል እሚል ካለ ግን 9ኛው ቀን ልታልፈው አይገባም አና ቢቀታዳ كما في مسلم أبو قتادة باستلالف حديث لي يقول عليه الصلاة والسلام نبي صلى الله عليه وسلم من له صيام يوم عرفة يا عرفة كان صومكو إني أحتسب على الله أن يكفر السنة التي قبله والسنة التي بعده نك الله زندكو يعلفون يعندامت ونجلنا يميمتون عندامت ونجل يتأرقال بيه الله زند تسفى درقال له يلالو ما تقدم من ذنبك وما تأخر كفيتان كهوالا عند تلقن እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው አላህ ይፍቀን ሁላችን የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል አላህም አግኝቶ አናግሯቸዋል وكلم الله موسى تكليما وكلمه ربه አናግሯቸዋል ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን وواعدنا موسى 30 ليله ሙሳንንም ኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው واتممناها ب10 በ10 ቀን ሞላናት فتم ميقات ربه 40 ليله የጌታም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር አላህም 10 ቀን ጨምር አላቸው فأتممناها ب10 ሚለው አላህ ይችላል በ10 ቀን ሞላናት فتم ميقات ربه 40 ليلة الله ناغروت ب40ኛው ቀን ላይ يوم الحج الأكبر يوم النحر ላይ الله نورت 10 ቀን فأتممناها ب10 የተባለችው እቺ የذل حج 10 ቀን ነች ዒባዳ ላይ ንበርታ ጾም ላይ ንበርታ ቁርአን ናብዛ ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ ዋጅብ እንዳናጎይ ህሜት ላይ እንዳንገኝ فلا تظلموا فيهن أنفسكم ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል خير ايام الدنيا ከዱንያ ቀናቶች እሱንም ያህል የለም ከሌሊት ለይለቱል ቀድርን ያህል እንደሌለ ሁሉ ከዱንያ ቀናት ደግሞ يوم عرفه የዓረፋን ቀን ያህል ቀን አላህ አልፈጠረም ትልቅ ቦታ ሰጥቶታል ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው ይህ ትልቅ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል كما في مسلم من حديث ابو قتاده باستلالفت حديث لي يقول عليه الصلاه والسلام نبياتችን ምን ይሉናል صيام يوم عرفه يا عرفه كان مصوم يذو الحجان 9ኛ ቀን መጾም ان يحتسب على الله ان يكفر السنه التي قبله والسنة التي بعده كعند عمت ودفيتنا عند عمت ودهالا ሁለት ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ
ትልቅ ቀን ነው። እችን ቀን በጾም እናሳልፋት ልል ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የ2 ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ለይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ب10 በ10 ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ ሱብሓነሁ ወተዓላ። ነቢ ሙሳ ዙል ቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። ፈአትመምናሃ ب10 በ10 ሞላናት ሲል አላህ ይጠቅሳታል። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ አላሁ ሙሳ ተክሊመን። ይችን ቀን በጾም እናሳልፍ፣ ዱዓ እናብዛ፣ ለኡማው እጃችን አላህን እንማጸነው። ይህን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናደርግ። የጾመኛ ዱዓ አይመለስም። ወሰለላሁ ወሰለም ባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።